ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በጎንደርና በሸዋ ቀጠናዎች መጠነ ሰፊ የውጊያ ግንባሮችን ከፍተው ውለዋል። በጎንደር መተማ 2 ዲሽቃ ስናይፐር እና ብሬን በምርኮ ገቢ ሲደረግም በሸዋ ቡልጋ ሳምነው 5ኛ እዝ የተጠና የደፈጣ ጥቃት ፈጽመዋል። ቀዳሚው የግንባር መረጃዎቻችን ናቸው። ህወሓት የራሱን ኮሎኔል በቁጥጥር ስር መዋሉን ወታደራዊ ምንጮች ጠቁመዋል። በቁጥጥር ስር የዋሉትን አዛዥ ማናቸው፣ ለምን ታሰሩ ስንል መረጃዎችን ፈትሸናል። በሌላ በኩል በዛሬው የድሮን ድብደባ ዙሪያ ህወሓት መግለጫ ሰጥቷል። በመግለጫው ምን አለ ለሚለው ዜና መረጃችን ምላሽ አለው። የብልጽግና ጄኔራሎች ቀቢጸ ተስፋ የአንድ ግለሰብና ቡድን ስልጣን ማስጠበቂያ ስሌት መጋለጡ ቀጥሏል። ጄኔራሎቹ በየጊዜው የሚያወጧቸው የውጊያ እቅዶች እየከሸፉባቸው በከፍተኛ ሁኔታ ተቸግረዋል። የጦርነቱ ተራዛሚነት ወደ ሌላ አቅጣጫ እንዳያመራ አብይ አህመድ ስልት ቀይረዋል። በዝርዝር ይደመጣል። በአማራ ክልል በበርካታ አካባቢዎች ያርሶ አደሩ ስልተ ምርት መዛባቱ፣ በበርካታ አካባቢዎች የምርት ማሽቆልቆል አጋጥሟል። በአንዳንድ አካባቢዎች የምግብ እጥረቱ ወደ ረሃብ የማደግ የአደጋ ምልክቶች እየታዩበት ይገኛል። የብልጽግና አገዛዝ ረሃብን እንደ ጦር መሳሪያ እየተጠቀመ ስለመሆኑ በተጨባጭ ማስረጃዎች እንዲጋለጥ የቀረበውን ጥሪ በዜና ወጃችን ይዘነዋል። በውጭ ጉዳይ ፖሊሲዋ የአባይን ጉዳይ የብሔራዊ ደህንነት አካል አድርጋ የምትመለከተው ግብጽ ኢትዮጵያን በወታደራዊና ጂኦፖለቲካዊ ውጥረቶች መክበቧ ለሀገረ መንግስቱ ስጋት ሆኗል። ግብጽ ኢትዮጵያን በወታደራዊና ጂኦፖለቲካዊ ውጥረቶች መክበቧ ስጋትነቱ ጨምሯል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በጎንደርና በሸዋ ቀጠናዎች አዳዲስ የውጊያ ግንባሮች ተከፍተው በአገዛዙ ጦር ላይ መጠነ ሰፊ ኪሳራ መድረሱ ተሰማም። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ ቀጥሏል። በተለይም በጎንደርና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮች መከፈታቸውን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። በምዕራባዊ ጎንደር የድንበር ከተማ በሆነችው መተማ በተቀሰቀሰው ውጊያ የአገዛዙ ጦር ክፉኛ መመታቱን የገለጹት የፋኖ ምንጮች በዚህ ከባድ ውጊያ ምሽጎች የተሰበሩበት፣ በርካቶች የተማረኩበት መሆኑን አረጋግጠዋል። ጥቃቱ የተፈጸመው ዛሬ ነሐሴ 21 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ እስከ ንጋት ድረስ ባለው ጊዜ ውስጥ እንደሆነ የገለጹት የፋኖ ምንጮች በካምፕ ውስጥ የነበረው የአድማ ብተና የሬጂመንት ኃይልና ከፍተኛ ወታደራዊ አዛዦችን ጨምሮ ሙትና ቁስለኛ መሆናቸውን በግንባር መረጃው ላይ ተመላክተዋል። አድማጭ ተመልካቾች የዚህን አውደ ውጊያ ውሎ መረጃና በሸዋ ቀጠናዎች የዋለውን አፍላ የውጊያ መረጃ የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን አላችሁ? በእለቱ የግንባር ዘገባችን በጎንደር መተማ 2 ድሽቃ ስናይፐርና ብሬን የተማረከበት የአገዛዙ ጦር የተመታበት፣ ምሽጎች የተሰባበሩበት፣ በርካቶች የተማረኩበት አውደ ውጊያ ሲካሄድ በሸዋ ቡልጋ አሳምነው 5ኛ እዝ የተጠና የደፈጣ ጥቃት ፈጽመዋል። በዝርዝር እናስቃኛቸዋለን። በጎንደር ቀጠና መተማ ወረዳ 2 ድሽቃ ገቢ የሆነበት ድል ሲገኝ ዛሬ ነሐሴ 21 2018 ዓ.ም በመተማ ወረዳ ኩመራ አውላላ የሰፈረው ያገዛዙ ጥምር ጦር ሰራዊት ተደምስሷል፣ ተማርኳል። እንዲሁም አንድ የመከላከያ ሰራዊት እስከ ስናይፐሩ የ16ኛ ልብ አርጋቸው ምንጭ ክፍለ ጦርን ተቀላቅሏል። አፋብን በላይ ዘለቀ እዝ መጊሰው ካሳ 2ኛ ኮር ፊት አውራሪ ገበየው ክፍለ ጦር በመተማ ወረዳ ኩመራ አውላላ የሰፈረውን ጥምር ጦር ሰራዊት ኮንክሪት ምሽት ድረስ ዘልቆ በመግባትና ምሽጉን በመሰባበር አብዛኛው የተደመሰሰ ሲሆን በርካታ ቁጥር ያለውም ተማርኳል። ይበንድህ እንዳለ አነጋጋ 12 ሰዓት የጀመረው አውደ ውጊያ ጊዜና እስከተጠናቀረበት ሰዓት ድረስ 2 ድሽቃና ቁጥሩ ለጊዜው ያልታወቀ ብሬን፣ ስናይፐር፣ የነፍስ ወከፍ ክላሽ፣ በርካታ ተተኳሽ መሰል ሎጂስቲክ ግብዓቶች በእጅ በማድረግ አመርቂ ድል ተመዝግበዋል። አውደ ውጊያው የተጠናቀቀ በጀግኖች የተሰራውን አመርቂ ድል በቁጥር የምናሳውቅ መሆኑን እየታወቀ አውደ ውጊያው ከመቼውም በላይ በተጠናከረ መልኩ እየቀጠለ መሆኑን መረጃውን የአፋብን በላይ ህዝብ ግንኙነት አድርሶናል። በዚሁ ቀጠና አፋብን በላይ ዘለቀ እዝ መጊሰው ካሳ 2ኛ ኮር 16ኛ ልብ አርጋቸው ክፍለ ጦርን ያገዛዙ ኃይል በማፈራረስ በርካታ ስራ የተሰራ ሲሆን በዛሬው ዕለት ደግሞ አንድ መከላከያ ሰራዊት እስከ ስናይፐሩ በሰላም ወደ ክፍለ ጦሩ መቀላቀሉን አፋብን በላይ ዘለቀ እዝ መጊሰው ካሳ 2ኛ ኮር የህዝብ ግንኙነት አሳውቀዋል። በሸዋ ቀጠና ከሰም 2ኛ ኮር የቡልጋና የነበልባል ክፍለ ጦሮች በጋራ በፈጸሙት የደፈጣ ጥቃት በአገዛዙ ጦር ላይ ከፍተኛ ምት አድርሰዋል። ዛሬ ነሐሴ 21 2018 ዓ.ም ያፋብን አሳምነው 5ኛ እዝ ከሰም 2ኛ ኮር ቡልጋ ክፍለ ጦር እና ነበልባል ክፍለ ጦር የተቀናጀ ከፍተኛ መናበብ በተሞላበት አስደማሚ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ድል ተቀዳጅተዋል። ያገዛዙ የልዩ ዘመቻ አየር ወለድ 105ኛ ክፍለ ጦር የመከላከያ ሰራዊት አዲስ መልመል ወታደሮችና ሬሽን ለመቀባበል መነሻውን በምንጃር ሸንኮራ ወረዳ አረርቲ ከተማ በማድረግ ወደ ቡልጋ ክፍለ ጦር አቅጣጫ ተንቀሳቅሶ ነበር። በሌላ በኩል ደግሞ ከመተህብላ ከተማ ተጨማሪ ኃይል ሲቀበለው እንቅስቃሴ አድርጎ በነበረ ኃይል ላይ ነገር ግን ቀድሞ መረጃውን ያገኙት የቡልጋ ክፍለ ጦር የፋኗን
አናብስት ልዩ ቦታቸው ከተሬ ጉራምባና ሚጤ ድልድይ በተባለ ስፍራዎች ላይ ጥብቅ ደፈጣ ዘርግተው በመጠበቅ ያገዛዙ ኃይል ወደ ወጥመድ እንዲገባ በማድረግ መብረቃዊ ጥቃት ፈጽሞበታል። በዚህም ያገዛዙን ጸረ ህዝብ ኃይል እንደ ቅጠል በማርገፍ በርካታ ሙትና ቁስለኛ አድርገውታል። ያላሰበውና ያልጠበቀው ከባድ ምት የደረሰበት ያገዛዙ ጦር ሙትና ቁስለኛውን ይዞ ወደ መተብላ ከተማ በመመለስ የተገደደ ሲሆን የአካባቢው ጤና ጣቢያም በሙትና ቁስለኛ መጨናነቁን ከውስጥ የተገኙ መረጃዎች ያረጋግጣሉ። በተመሳሳይ አቅጣጫ ምንጃር ተንቀሳቅሶ የነበረው ያገዛዙ ኃይል ደግሞ የቡልጋ ክፍለ ጦር አባላት ለነበልባል ክፍለ ጦር አሳልፈው በመስጠት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ከሌሊቱ 7 ሰዓት ገዳማ አሮጌ ምንጃር በተባለ ስፍራ ላይ በብቃት ተቀብለውታል። የነብሮ ሻለቃ ከሌሊቱ የጨረቃና የከዋክብት ብርሃን ታጅበው ብሬን ስናይፐር አጣምረው ባካሄዱት ጥቃት ያገዛዙ ኃይል በሚገባ ቋንቋ ሲያናግሩት አድረዋል። በዚህም የተቀናጀ ጥቃት ምክንያት ያገዛዙ ልዩ ዘመቻ 105ኛ ክፍለ ጦር አባላቶች ከፍተኛ ድንጋጤና ውጥረት ውስጥ በመግባታቸውን ያፋብን አሳምነው 5ኛ ህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጸዋል። ለጥንቅሩ ተስፋ የልሳኑ ነኝ ከዚያው ከትግሉ ሜዳ። ህወሓት የራሱን ኮሎኔል በቁጥጥር ስር መዋሉ ሲሰማ በዛሬው የድሮን ድብደባ ዙሪያ ዝርዝር መረጃ ይፋ አድርጓል። ብልጽግናና ህወሓት በቅድመ ድርድር ምዕራፍ ላይ የቆሙ ቢመስሉም ወደ ሙሉ ግንባር ውጊያ ለመግባት ጫፍ ላይ ደርሰዋል። የብልጽግና አየር ኃይል ተከታታይ የድሮን ድብደባዎችን በመፈጸም ላይ ይገኛል። ህወሓት በበኩሉ ወታደራዊ የኃይል ስምሪትና ማስተካከያዎችን በማድረግ ላይ እንደሆነ ወታደራዊ መረጃዎች ያሳያሉ። ስምሪትና ማስተካከያው ከትግራይ እስከ ራያ፣ ከራያ እስከ ሱዳን የደረሰ ነው ተብሏል። ከዚህ ማስተካከያ ጋር በተያያዘ በሱዳን በውክልና ጦርነቱ ተሳታፊ የሆነውን አንደኛውን አርሚ ይመሩ የነበሩት የህወሓት ወታደራዊ አዛዥ በቁጥጥር ስር መዋላቸው ተሰምቷል። የአርሚ 13 አዛዥ የነበሩት ጸጋይ ማርክስ በሱዳን ዋድ መደኒ ከተማ ውስጥ በቁጥጥር ስር መዋላቸውን የጠቆሙት ምንጮችም አዛዡ የታሰሩት ውጊያ አበላሽተዋል በሚል እንደሆነ ገልጸዋል። በብልጽግና አየር ኃይል ተደጋጋሚ የድሮን ድብደባ ያጋጠመው ይህ አርሚ ለአርሚ 7 ተጨማሪ አጋዥ ለመሆን ወደ ሱዳን የተሻገረው ግንቦት 28 ቀን 2018 መሆኑን መረጃዎች ያሳያሉ። ከዚህ ቀደም በሽራሮና በሱዳን የኢትዮጵያ ድንበር አዋሳኝ ሸረሪና አካባቢ ተከታታይ የድሮን ጥቃት ያጋጠመው ይህ አርሚ ዋና አዛዡ ጸጋዬ ማርከስ በሱዳን ዋድ መደኒ ከተማ በቁጥጥር ስር የዋሉት ጦርነት አበላሽታል በሚል ተገምግመው እንደሆነ በወታደራዊ መረጃው ላይ ተመላክተዋል። ከአርሚ 13 በተጨማሪ በሱዳን ነባሩ የህወሓት ጦር አርሚ 7 የሚገኝ ሲሆን ዋና አዛዡ ጀነራል ሙዘይ መኮንን የሰው ኃይል ፍላጎታቸው እንደጨመረ ይህም ከሸረሪናው ውጊያ በኋላ የታየ እንደሆነ ታውቋል። ይህ በእንዲህ እንዳለ ህወሓት ነሐሴ 20 ለነሐሴ 21 አጥቢያ ሌሊቱን በተፈጸመው የድሮን ድብደባ ዙሪያ ማረጋገጫ ሰጥቷል። ማረጋገጫውን የሰጡት የትምህርት ቢሮ ኃላፊው ኪሮስ ጎሽ ሲሆኑ በትግራይ ክልል ሳርቲ ወረዳ በሚገኝ ሁለተኛ ደረጃ ትምህርት ቤት ላይ በተፈጸመ የድሮን ጥቃት በዓለም ባንክ ስሪአር ፕሮግራም አማካኝነት የተገጠሙ 35 ኮምፒውተሮችን የያዘው የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አይሲቲ ማዕከል መውደሙን ገልጸዋል። አመራሩ ባወጡት መግለጫ በድሮን ጥቃቱ ወቅት በአካባቢው ምንም አይነት የወታደራዊ ኢላማ ንቁ ውጊያ ወይንም የታጠቀ ኃይል እንቅስቃሴ አልነበረም ያሉ ሲሆን የፌዴራል መንግስት በትምህርት መሰረተ ልማቶች ላይ ሆን ብሎ ማጥቃት እያደረሰ ነው ሲሉ ከሰዋል። የብልጽግና ፕሮፓጋንዲስቶች በበኩላቸው የድሮን ጥቃቱ በህወሓት ወታደራዊ ሎጂስቲክ ማዕከል ላይ ያተኮረ ነው ሲሉ ዘግበዋል። እንዲያም ሆኖ የብልጽግና አየር ኃይል ይፋዊ በሆነ መልኩ ለዚህ የድሮን ድብደባም ሆነ ከሰሞኑ በየዕለቱ ለሚፈጸሙ የአየር ላይ ድብደባዎች የሰጠው ይፋዊ ምላሽ የለም። አየር ኃይሉ ድሮን ብቻ ሳይሆን ቦምብ ጣይ አንቶኖቮችን ጭምር እየተጠቀመ ስለመሆኑ ወታደራዊ መረጃዎች ያመላክታሉ። በቅርቡ ነሐሴ 14 ቀን 2018 ዓ.ም የመቀሌ ከተማ በሁለት የድሮን ጥቃቶች የተመታች ሲሆን አንደኛው ጥቃት በቅድስት ማርያም ቤተክርስቲያን አቅራቢያ የሚገኘው ዳዕሮ ወይም ሐውልቲ የመኖሪያ መንደር ላይ ማረፉን እና የአይደር ስፔሻላይዝድ ሆስፒታል ህጻናትንና አዋቂዎችን ጨምሮ 13 ተጎጂዎችን መቀበሉን የህወሓት የቀደመ ክስ ላይ ተመላክቷል። በቆሃ አካባቢ የተፈጸመው ሁለተኛው ጥቃት ጉዳት ስለማድረሱ አልተገለጸም። የመቀሌው ጥቃት ከመፈጸሙ ቀደም ብሎ ነሐሴ 12 ቀን ከከተማዋ 15 ኪሎ ሜትር ገደማ ርቀት ላይ በሚገኘው ዳንደራ መንደር ባለው ማሰልጠኛ ማዕከል ላይ ሌላ የድሮን ጥቃት ተፈጽሞ ነበር። የህወሓት ቃል አቀባይ በመጀመሪያ ምንም አይነት ጉዳት አለመድረሱን ቢገልጹም ሌሎች ዘገባዎች ግን በሰው ላይ ጉዳት ሳይደርስ እንዳልቀረ ጠቁመዋል። ቀደም ሲል ነሐሴ 4 ቀን በራያ አላማጣ ወረዳ መረዋ ቀበሌ ጥቃት ተፈጽሟል። የአካባቢው ምንጮች ለዚህኛው ጥቃት ተዋጊዎች ባረፉበት ቦታ ላይ መፈጸሙን ሲናገሩ የህወሓት አመራሮች ደግሞ ጥቃቱ ሰላማዊ ሰዎችን ኢላማ ያደረገ እንደነበርና በትምህርት ቤትና በወንዝ አካባቢዎች ላይ ጉዳት ማድረሱን መግለጻቸው አይዘነጋም።
የብልጽግና ጄኔራሎች ቀቢጸ ተስፋና የአንድ ግለሰብና ቡድን ስልጣን ማስጠበቂያ ስሌት መጋለጡ ቀጥሏል። የብልጽግና ጄኔራሎች በየጊዜው የሚያወጧቸው የውጊያ እቅዶች እየከሸፉባቸው በከፍተኛ ሁኔታ ተቸግረዋል የሚለው ወታደራዊ ምንጫችን በተደጋጋሚ የሚያወጧቸው የውጊያ እቅድ መረጃዎች አፈትልከው በመውጣታቸው ደጋግመው የውጊያ እቅድ ለመከለስ ተገደዋል። አልፎም ሚስጥራዊነቱን ለመጠበቅ በሚል ወታደራዊ የእዝ ሰንሰለቱን ያልጠበቀ የውጊያ እቅድ አዘጋጅቶ መስመራዊ መኮንኖች የማያውቁትን የውጊያ እቅድ እንዲፈጽሙ በመገደዳቸው ተጨማሪ የሰው ኃይል ኪሳራ በማድረሱ በራሱ በሰራዊቱ እግረኛ ተዋጊና መስመራዊ መኮንኖች የውስጥ ቅራኔ ምንጭ ስለመሆኑ መረጃዎች ያሳያሉ። በዚህ ሁኔታ ግራ የተጋቡት የብልጽግና ጄኔራሎች የውጊያ እቅድ ከማውጣት ይልቅ የአማራን አንድነት አደጋ ላይ ለመጣል ውስጣዊ ችግሮችን እንደ ድል ለመጠቀም በመረባረብ ላይ ይገኛሉ ተብሏል። እነ ጄኔራል አበባው ታደሰ፣ መሐመድ ተሰማ ያሉ ላለፉት 4 ክረምቶች በአማራ ሕዝብ ላይ የተከፈተውን ጦርነት የመሩ ወታደራዊ መኮንኖች ሽንፈታቸውን ለመሸሸግ የፋኖ አመራሮች እርስ በርስ እንዳይግባቡ አድርገናቸዋል በሚል ለባዕዲን ካድሬዎች ዲስኩር የሚያሰሙትም ከዚህ በመነጨ እንደሆነ ነው የተጠቆመው። ከሰሞኑ በባህር ዳር በተካሄደው የዞንና የወረዳ ካድሬዎች ስብሰባ የፋኖ አመራሮች እርስ በርስ እንዳይግባቡ ያደረግነው በእኛ የውስጥ ስራ ነው በሚል የሽንፈት መደበቂያ ምክንያትም መቅረቡም የዚሁ ቀቢጸ ተስፋው አካል እንደሆነ ተገልጿል። በብልጽግናው አለቃ በኩል ጄኔራሎች ተራዛሚ ውጊያ ውስጥ መግባታቸው ወደ ሌላ ፍላጎት እንዳይወስዳቸው በጥቅማ ጥቅም የመግዛት ሙከራዎች እንደቀጠሉ ነው። በኪሳራ የታጀበው የውጊያ ጉዟቸው ወደ ሌላ ፍላጎት እንዳይወስዳቸው በመስጋትም እንዲሁም በተለመደው የጥቅም መስመር ጠርንፎ ለማስቀጠል የከፍተኛ ወታደራዊ መኮንኖችን ልጆችም በውጭ ሀገር እንዲማሩ የብልጽግናው አለቃ አብይ አህመድ ፍቃድ ስለመስጠታቸው የውስጥ ወታደራዊ መረጃዎች ጠቁመዋል። ከውስጥ አዋቂዎች የደረሰን መረጃ እንደሚያሳየው የባለ 4 እና 3 ኮከብ ልጆችን በካናዳና በፈረንሳይ የትምህርት ዕድል የተሰጣቸው ሲሆን ትምህርት ለጨረሱት ለባለ 2 ኮከብና 1 ኮከብ እንዲሁም መምሪያ ኃላፊ ለሆኑ ወታደራዊ መኮንን ልጆች ደግሞ በሩሲያና በቻይና የትምህርት ዕድል እንዲያገኙ በጠቅላይ ሚኒስትር ጽሕፈት ቤት በኩል እንደተፈቀደላቸው ምንጮቹ ነግረውናል። እንደ አውሮፓውያኑ የዘመን ቀመር በ2025-2026 ከተሰጠው የትምህርት ዕድል በእጥፍ በቀጣዩ ዓመት ከ2026-2027 ጀምሮ የጄኔራሎቹ ልጆች የዕድሉ ተጠቃሚ እንዲሆኑ በመደረግ ላይ መሆኑ ተጠቁሟል። ከዚሁ መረጃ ጋር በተያያዘ የሁለተኛ ደረጃ ትምህርታቸውን ያልጨረሱ በመምሪያ ኃላፊ ደረጃ ያሉ ጄኔራል መኮንኖች ልጆችም ከ12 ዓመት በላይ የሆናቸው ወደ ተለያዩ ሀገራት ሄደው ቋንቋ እንዲማሩ የስኮላር ፓኬጅ ዕድል እንደተሰጣቸው በተጨማሪም ከባለ 2 ኮከብ ማለትም ከሜጀር ጄኔራል ጀምሮ ያሉ ከፍተኛ ወታደራዊ አዛዦች ከነቅርብ ቤተሰብ ሚስትና ልጆች ጋር በዱባይ ቅንጡ ሆስፒታል ሕክምና እንደተመቻቸላቸው ታውቋል። ይህ ሁሉ ወጪ ከፍተኛ ዶላር የሚጠይቅ ነው የሚሉት ምንጮችም ለልጆቹ የሚሰጠው የትምህርት ዕድልም ሆነ የሕክምና ወጪውና በቆይታቸው የሚያወጡት ወጪ ከመንግስት ካዝና የሚከፈል እንደሆነ ገልጸዋል። ጉዳዩን ሲያስረዱም አንደኛ የጄኔራሎችን ታማኝነት በዘላቂነት ለመግዛትም፣ ሁለተኛ የጄኔራሎችን ልጆች በስኮላርሺፕ ስም እንደ መያዣ በመጠቀም የመፈንቅለ መንግስት ስጋቶችን ለመቀነስ ያለመ እንደሆነ የወታደራዊ ጉዳይ ተንታኞች ስለ ጉዳዩ ያብራራሉ። የብልጽግናው አለቃ በጦርነቱ ተራዛሚነት በቀጠናዊ ውጥረቶችና በሀገር ውስጥ የኢኮኖሚ ቀውሱ የተነሳ ከውስጥ የሚነሳ የመፈንቅለ መንግስት ስጋት እንዳለባቸው ከዚህ ቀደም መዘገባችን ይታወሳል። አብይ እንዲህ ያለውን የውስጥ ስጋት ለማለፍ ጄኔራሎቹን በጥቅምና በምቾት ለመያዝ ጥረት ማድረጋቸውን እንደቀጠሉ ነው። በአማራ ክልል በበርካታ አካባቢዎች ያጋጠመው የምግብ እጥረት ወደ ረሃብ አደጋ እያደገ ስለመሆኑ ተጠቆመ። ረጅ አካላት አፋጣኝ ምላሽ ካልሰጡ ማህበራዊ ቀውስ ከፊት ለፊት እየመጣ ነው ተብሏል። የብልጽግና አገዛዝ በአማራ ህዝብ ላይ በፖሊሲ የተደገፈ የዘር ማጥፋት ወንጀል አቅዶና ልሞ እየሰራ በሚገኝበት በዚህ ወቅት የአርሶ አደሩ ስልተ ምርት በመዛባቱ በበርካታ አካባቢዎች የምርት ማሽቆልቆል አጋጥሟል። በአንዳንድ አካባቢዎች የምግብ እጥረቱ ወደ ረሃብ የማደግ የአደጋ ምልክቶች እየታዩበት ይገኛል። የጉዳዩ ተካታዮች እንደሚሉት በአማራ ህዝብ ላይ የታወጀው ጦርነት አንድም ወታደር በማዝመት ለማሳካትም፣ ሌላም የኢኮኖሚ ጦርነት በመክፈት ማህበረሰባዊ ቀውሱን በማስፋትም ማህበራዊ ውድቀትን መፍጠር ግቡ ያደረገ ነው። በክልሉ ያጋጠመው የምግብ እጥረት በርካታ ቦታዎችን ማድረሱም ተሰምቷል። ቁጥሩ ከአምናው መረጃ ይበልጣል የሚሉት የጉዳዩ ተከታታዮችም የአማራ ክልል የአደጋ መከላከል ኮሚሽን ከወራት በፊት ባመነው መረጃ ብቻ በክልሉ በ9 ዞኖች በ42 ወረዳዎችና በ425 ቀበሌዎች ላይ የድርቅ አደጋ ተከስቷል። በአገዛዙ መረጃ ብቻ በክልሉ በ2016-2017 የምርት ዘመን ከ1,846,000 በላይ የህብረተሰብ ክፍሎች ድርቁ ላስከተላቸው ችግሮች ተጋላጭ ሆነዋል። በዘንድሮ የምርት ዘመን ይኸው የምግብ እጥረት በከፋ ሁኔታ የመከሰት ዕድል ይኖረዋል የሚሉት አካላት መከራከሪያ
ማብራሪያቸው አገዛዙ ሆን ብሎ የአርሶ አደሩን የግብርና ስልተ ምርት የማዛባት ስራ መስራቱን በዚህም የአፈር ማዳበሪያ በኩንታል እስከ 14,000 ብር እንዲሸጥ የተደረገበትን አሻጥር ያነሳሉ። የአርሶ አደሩ ስልተ ምርት መዛባትን ተከትሎ የምርት ማሽቆልቆል ያጋጠመ ሲሆን በተለይም ህጻናት፣ እናቶችና አረጋውያን ለከፍተኛ የምግብ እጥረት እንደተጋለጡ ይፋዊ መረጃዎች ያሳያሉ። በሰሜን ጎንደር የጠለምት ወረዳዎች ጃናሞራ፣ በየዳ፣ በማዕከላዊና ደቡብ ጎንደር በለሳ፣ እብና ታሽጋይንት እንዲሁም በተዋሳኝ ዞኑ በሰሜን ወሎ ዞን ላስታ ቡግና ወረዳ፣ ራያና ሀብሩ በደቡብ ወሎ ዞን አርጎባና ተንታ ወረዳዎች፣ በዋግ ኽምራ ዞን ሳህላ፣ ዝቋላና በርግሌ ወረዳዎች ማህበራዊ ቀውሱ እንደተባባሰ መረጃዎች ያሳያሉ። በሰሜን ጎንደር ዞን ከሚገኙ 11 ወረዳዎች ውስጥ 5ቱ በከፊልና በአመዛኙ የምግብ እጥረት ተጋላጭ የሆኑ ሲሆን በልዩ ሁኔታ ምስራቅ ጠለምት ደጃች ሜዳ ከፍተኛ የምግብ እጥረት እንዳጋጠመ ተጠቁሟል። መረጃዎች እንደሚያሳዩት በሰሜን ጎንደር ዞን ብቻ ከግማሽ ሚሊዮን በላይ ዜጎች የዕለት ምግብ ረድኤት ጠባቂዎች ለመሆን ተገደዋል። በአሁኑ ወቅትም በተከሰተው ድርቅና ረሃብ 452,000 ሰዎች ለዕለት እርዳታ የተዳረጉ ሲሆን 104,000 የሚሆኑት ህጻናት፣ 14,000 እናቶች እና ነፍሰ ጡሮች እንደሆነ መረጃዎች ያሳያሉ። በተለይም በምስራቅ ጠለምት ዜጎች በረሃብ ምክንያት ህይወታቸው ያለፈ መሆኑን የአካባቢው አስተዳደሮች ጭምር አምነዋል። እነዚህ አካባቢዎች ዝናብ አጠር የሆኑ አካባቢዎች ቢሆኑም ለዚህ መሰል የከፋ ችግር አልፎም የረሃብ ተጋላጭነትን የሚያሰፋ ሰብአዊ ቀውስ ደርሶባቸው አያውቅም ነበር። ከሞቱት በተጨማሪ በርካቶች በህይወትና በሞት መካከል የመጨረሻው እስትንፋስ ላይ የሚገኙ ቢሆንም አገዛዙ ለዚህ የሚሰጠው ምላሽ የለም። እውነታው የምግብ እጥረቱም ሆነ እጥረቱን ተከትሎ እያንዣበበ ያለው ረሃብና ወረርሽኝ የብልጽግና ፖሊሲ ውጤት መሆኑ ነው። በ2016-17 እና በ2017-2018 የምርት ዘመን የግዴታ አስፈላጊ የሆኑ የግብርና ምርቶችም ማለትም የአፈር ማዳበሪያና ምርጥ ዘር አቅርቦት ለአማራ አርሶ አደሮችም እንዳይደርስ የፖለቲካ ዓላማ ባለው አሻጥር መዋቅራዊ እንቅፋት በመፍጠር የቀጠለው የኢኮኖሚ ጦርነትም አርሶ አደሩ በግብርና ግብዓት እጦት ወደ እርሻ ካለመግባቱም በላይ በሰላም እጦት የተነሳ ቀላል ግምት የማይሰጠው መሬት ያለ ጦም እንዲያድር ተገዷል። ከዚህም በላይ ዝናብ አጠር በሆኑ አካባቢዎች ሊደረግ የሚገባው የግብርና ድጋፍ ባለመደረጉ ዛሬ ላይ በኢትዮጵያ ታሪክ ከ1977 በኋላ ለመጀመሪያ ጊዜ የሰው ልጅ በረሃብ የሚሞትበት አሳዛኝ እውነት ተፈጥሯል። ይህ የብልጽግና ፖሊሲ ውጤት የሆነ በረሃብ ዜጎችን የመፍጀት ወንጀል በዋናነት የሚፈጸመው በአማራ ህዝብ ላይ ነው። በአማራ ክልል ላይ ዝም ያለ ረሃብ እየተስፋፋ ነው የሚሉት የጉዳዩ ተከታታዮችም ሰብአዊ ቀውሱ አድማሱን እንዲያሰፋ የተፈለገውም ህዝቡ የፋኖ ደጀን ነው በሚል ስርዓት ወለድ ጥላቻ እንደሆነ ገልጸዋል። የብልጽግና አገዛዝ ረሃብን የጦር መሳሪያ አድርጎ የተጠቀመበት ይገኛል የሚሉት አስተያየት ሰጪዎችም ለረሃብ የተጋለጡት እነዚህ አካባቢዎች ሰፊ የእንስሳት ሀብት ያላቸውና ነዋሪዎችም በከፊል አርብቶ አደር በመሆናቸው የዛሬና የነገ ተስፋዎቻቸው የሆኑት የቤት እንስሳቶች እየረገፉ መሆኑ ታውቆ አፋጣኝ እርዳታ ሊደረግላቸው እንደሚገባ ጠይቀዋል። በአጠቃላይ በተከዜ ተፋሰስ ስር በሚገኙ አካባቢዎች ብቻ ሳይሆን በተለያዩ የአማራ አካባቢዎች የብልጽግና አገዛዝ አማራን የማጥፋት ፖሊሲ አካል በሆነው በዕለት ደራሽ ምግብ ዜጎችን መቅጣት ፖሊሲው የተነሳ ሚሊዮኖች የዕለት ሰብአዊ እርዳታ ጠባቂ ለመሆን ተገደዋል። በሀገር ውስጥ የሚገኙ አገር በቀል የእርዳታ ድርጅቶችና በጎ ፈቃደኛ የሆኑ ግለሰቦችና ቡድኖች ለሰብአዊ እርዳታው ተጨማሪ ጥረት የበለጠ እገዛ መደረግ አለበት ከሚለው ጥሪ በተጨማሪ የማህበረሰብ አንቂዎችና የአማራ የሲቪክ ማህበራት የብልጽግና አገዛዝ ረሃብን እንደ ጦር መሳሪያ እየተጠቀመ ስለመሆኑ በተጨባጭ ማስረጃዎች ሊያጋልጡ ይገባል ተብሏል። በመጨረሻም ግብጽ ኢትዮጵያን በወታደራዊና ጂኦፖለቲካዊ ውጥረቶች መከበቧ ስጋትነቱ ጨምሯል ተባለ። በውጭ ጉዳይ ፖሊሲዋ የአባይን ጉዳይ የብሔራዊ ደህንነት አካል አድርጋ የምትመለከተው ግብጽ ኢትዮጵያን በወታደራዊና ጂኦፖለቲካዊ ውጥረቶች መከበቧ ለሀገረ መንግስቱ ስጋት ሆኗል። የጉዳዩ ተካታዮች እንደሚሉት ግብጽ ያልተሳካ ወታደራዊ አቅምና በኢትዮጵያ ላይ ከፍ ያለ የጠላትነት ስሜት ያላት መሆኑ ከአሁናዊ የኃይል አሰላለፍ አኳያ ሁኔታውን እጅግ አሳሳቢ ሲሉ ገልጸውታል። ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ ጂኤፍፒ የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። እንደ አውሮፓውያኑ አቆጣጠር በዘንድሮ 2026 የወጣው ደረጃ እንደሚያሳየው ግብጽ በአፍሪካ ቀዳሚዋ የጦር ኃይል የገነባች ሀገር ስትሆን ኢትዮጵያን በ5ኛ ደረጃ አስቀምጧታል። የደረጃ አወጣጡ መስፈርት ከሆኑት ውስጥ የሀገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት በተጨማሪነት እንደሚወሰን መረጃዎች ያሳያሉ። በብልጽግና የሚመራው የኢትዮጵያ ሰራዊት በጦርነት አዙሪት ውስጥ ከገባ 5ኛ ዓመቱን ያስቆጠረ ሲሆን የኢትዮጵያ ብሔራዊ ጥቅም ዋነኛዋ ጠላት የሆነችው ግብጽ ጦር ላለፉት 40 ዓመታት ጉልህ በሆነ ጦርነት ላይ ሳይሳተፍ በምዕራባውያን ሀገራት ዘመናዊ የጦር መሳሪያዎች ራሱን በማደራጀት ላይ ይገኛል። የግብጽ ጦር በሲናይ በረሃ ከሰላማዊ ቡድኖች ጋር ከሚያደርገው ውጊያ ውጭ ይህ ነው ሊባል በሚችል በቅርብ ጊዜ በሙሉ ወታደራዊ ውጊያ ውስጥ አልተሳተፈም። ይልቁንም በአፍሪካ ቀንድ የኢትዮጵያ ተዋሳኝ ከሆኑ 6ቱም ጎረቤት ሀገራት ጋር ወታደራዊ ስምምነት በመፈረም በሶማሊያ በሰላም አስከባሪነት ስምና ራሱን ችሎ የጦር ቤዝ በመያዝ ኢትዮጵያን የመክበብ ስራውን አጠናክሮ
ቀጥሏል። የሀገራትን አጠቃላይ ወታደራዊ አቅም በመመዘን ደረጃን የሚሰጠው ግሎባል ፋየር ፓወር አሃዝ ኢትዮጵያን ከ145 ሀገራት 49ኛ ደረጃ ላይ ስትቀመጥ ግብፅን ደግሞ 15ኛ ትገኛለች። ኢትዮጵያ በወታደራዊ አቅም በአህጉሪቱ ካሉ 54 ሀገራት የ5ኛ ደረጃ ላይ የምትገኝ ሲሆን ቀዳሚዋ ደግሞ ግብፅ ናት። የግብፅ ጦር በሰራዊቱ ብዛት በአየር በምድር እና በባህር ኃይል ከኢትዮጵያ ጦር ያለው ልዩነት ሰፊ ነው። ጥልቅ መረጃዎች እንደሚጠቁሙት ኢትዮጵያ 162,000 የሚሆን አጠቃላይ ሰራዊት ብዛት ያላት ሲሆን ግብፅ በአንጻሩ 440,000 ሰራዊት አላት። ከዚህ በተጨማሪ ግብፅ ወደ ግማሽ ሚሊዮን የሚጠጋ ተጠባባቂ ኃይልና 300,000 ፈጥኖ ደራሽ ኃይል ሲኖራት ግሎባል ፋየር ፓወር ኢትዮጵያን ተጠባባቂና ፈጥኖ ደራሽ ኃይል እንደሌላት ያመላክታል። የአየር ኃይል፣ የምድር ኃይልና የባህር ኃይል ልዩነቱን እጅግ ሰፊ ሆኖ ይታያል። በተመሳሳይ ሁኔታ የምድር ኃይል ላይ ሰፊ ልዩነቶች እንዳሉ መረጃዎች ያሳያሉ። ኢትዮጵያ ከ10,000 የማያንሱ ብረት ለበስ ተሽከርካሪዎች ሲኖሯት ግብፅ ደግሞ ከ77,000 በላይ ብረት ለበስ ተሽከርካሪዎች አሏት። በተሻሻለው የግሎባል ፋየር ፓወር ሪፖርት ላይ ባይጠቀስም ኢትዮጵያ በርከት ያሉ የቱርክ፣ ቻይናና ኢራን ሰራሽ ሰው አልባ አውሮፕላኖች እንዳላት ይታወቃል። እንዲያም ሆኖ አብዛኞቹ ጥቅም ላይ የሚውሉት ንጹሃንን ለማጥቃት ነው። ዓመታዊ የጦር በጀቷ $9.4 ቢሊዮን የደረሰው ግብፅ በዚህ ዓመት $4.7 ቢሊዮን የሚገመት የጦር የመሳሪያ ሽያጭ ለመግዛት ከአሜሪካ ጋር መስማማቷ በአፍሪካ ቀንድ ከምታደርገው እንቅስቃሴ ጋር የሚቆራኝ ነው የሚሉት ተንታኞች በሀገር ውስጥ ጦርነት ለተጠመደችው ኢትዮጵያ መጪውን ጊዜ አስቸጋሪ ጊዜ ያደርገዋል ብለዋል። ግብፅና ኢትዮጵያ ቀጥተኛ ወደ ሆነ ውጊያ ይገባሉ ተብሎ ባይጠበቅም የካይሮ መንግስት ኢትዮጵያን በወታደራዊና ጂኦፖለቲካዊ ውጥረቶችም በመክበብ ላይ ያለ በመሆኑ በቀጠናዊ ግጭቶችና በውስጥ ጦርነቶች ላይ አውዳሚ ሚና ይዞ ሊሰለፍ እንደሚችል የወታደራዊ ጉዳይ ተንታኞች ይናገራሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር